አመራሩ ስናይፐርና ክላሽ በመያዝ ፋኖን ተቀላቅሏል። ጀብደኛው ዘሪሁን ገዛኸኝ ካሳሁን የ602ኛ ኮር 25ኛ ክፍለ ጦር 2ኛ ሬጅመንት 1ኛ ሻምበል ሰዴ ከተማ መሽጎ ከሚገኘው ከአብይ ቡድን በመክዳት ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር የተቀላቀለ ሲሆን በአመራሮቹ አቀባበል ተደረገለት። የሳልሳይ ወያኔ ትግራይ ሊቀመንበር መልቀቂያ በማስገባታቸው የአመራር ለውጥ ማድረጉን ፓርቲው አስታወቀ። ከሊቅ እስከ ደቂቅ የተሳተፈበት የህዝብ መድረክ በታሪካዊቷ ማጀቴ ከተማ ተካሄደ። ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሞያ ሊሆን አይገባም። በወቅታዊ ጉዳይ ላይ ከትብብር ለኢትዮጵያ አንድነት የተሰጠ መግለጫ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሆኑ። እነሆ ወደ መረጃችን ገባን። አመራሩ ስናይፐርና ክላሽ በመያዝ ፋኖን ተቀላቅሏል። ጀብደኛው ዘሪሁን ገዛኸኝ ካሳሁን የ602ኛ ኮር 25ኛ ክፍለ ጦር 2ኛ ሬጅመንት 1ኛ ሻምበል ሰዴ ከተማ መሽጎ ከሚገኘው ከአብይ ቡድን በመክዳት ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር የተቀላቀለ ሲሆን በአመራሮቹ አቀባበል ተደረገለት። በህዝብ ላይ የሚያደርገውን በደልና እንግልት አልፎም እህቶቻችን መድፈርና ንጹሃንን መረሸኑ ያንገበገበው ከጠላት ወደ ወገኖቹ ተመልሷል። አንድ ስናይፐር፣ አንድ ክላሽ፣ 250 ተተኳሽ በመያዝ የወገን ጦሩን በዛሬው ዕለት በቀን 8/03/2018 ዓ.ም ተቀላቅሏል። የሳልሳይ ወያኔ ትግራይ ሊቀመንበር መልቀቂያ በማስገባታቸው የአመራር ለውጥ ማድረጉን ፓርቲው አስታወቀ። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ሊቀመንበር አሉላ ኃይሉ በፍቃዳቸው ከኃላፊነታቸው መልቀቃቸውን ተከትሎ ከፍተኛ የአመራር ለውጥ መደረጉ ተገለጸ። ፓርቲው ባወጣው መግለጫ በምክትል ሊቀመንበርነትና በሊቀመንበርነት ድርጅቱን ለ6 ዓመታት የመሩት አሉላ ባለፈው ሳምንት መጨረሻ በተካሄደው አጠቃላይ የአመራር ስብሰባ ላይ መልቀቂያቸውን አቅርበዋል ሲል ገልጿል። አቶ አሉላ መልቀቂያ ማቅረባቸውን ለአዲስ ስታንዳርድ አረጋግጠዋል። አቶ አሉላ አሁን ለተጨማሪ ትግል መዘጋጀት አለብኝ፣ በትግራይ ውስጥ ኃላፊነትን በፍቃደኝነት መልቀቅ እንደ መደበኛ ነገር መታየትና በፓርቲያችንና በትግራይ ፖለቲካ ውስጥ ባህል እንደሚሆን አምናለሁ ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ስልጣን የሥራ ቦታ ነው፣ ስራ ደግሞ አድካሚ ነው፣ ስለዚህ ለሌላ ሰው ማስተላለፍ ተገቢ ነው በማለት አክለዋል። ፓርቲው በወጣው መግለጫ የአሉላን መልቀቂያ መቀበሉንና ክንፍ ሀዱሽን አዲሱ የሳልሳይ ወያኔ ትግራይ ሊቀመንበር ሆነው ተመርጧል ብሏል። በሌላ መረጃ ከሊቅ እስከ ደቂቅ የተሳተፈበት የህዝብ መድረክ በታሪካዊቷ ማጀቴ ከተማ ተካሄደ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር በታሪካዊቷ ማጀቴ ከተማ ከሊቅ እስከ ደቂቅ የዕዙ አመራሮችና የአጼ ዘርዓ ያዕቆብ 1ኛ ኮር ከፍተኛ አመራሮች በተገኙበት የህዝብ መድረክ ተካሂዷል። ይህ በእንዲህ እንዳለ በተለያዩ የአማራ ክፍሎች የአብይ አህመድና የሱ ደናቁርቶች የባዲን ካድሬዎች በአንድም በሌላም ያልሰሩት የግፍና የጥፋት አይነት የለም። እንዳለመታደል ሆኖ አማራ ከምድረ ገጽ እንዲጠፋ አሁን ሳይሆን የተጀመረው ከ1960ዎቹ ጀምሮ ነበር ይላል የአጼ ዘርዓ ያዕቆብ 1ኛ ኮር ዋና ፖለቲካ ዘርፍ ኃላፊ አርበኛ ፋኖ ያሬድ አስናቀ። ሆኖም ማጀቴ በተደጋጋሚ ከአጎራባች የኦሮሞ ልዩ ዞን በየቀኑ ትንኮሳዎች እየተነሱ ማህበረሰባችን አላግባብ ሲንገላታ የቆየ መሆኑ የሚታወቅ ሀቅ ነው። በመድረኩም አርበኛ ፋኖ ያሬድ አስናቀ፣ የአጼ ዘርዓ ያዕቆብ 1ኛ ኮር ዋና ፖለቲካ ዘርፍ ኃላፊ አበበ ጸጋዬ፣ ያሳምነው ዕዝ የሀብት አሰባሳቢ መምሪያ ደረሰ ታደሰ፣ ያሳምነው ዕዝ አደረጃጀት መምሪያ እንዲሁም ተስፋ ማርያም ታፈሰ በደቡብ አማራ ቀጠና ያሳምነው ዕዝ ዋና ፖለቲካ ዘርፍ መምሪያ በተገኙበት ለማህበረሰቡ ሰፋ ያለ የአማራ ፋኖ ብሔራዊ ኃይል ያለው ቁመናን በተመለከተ ከአመራሮቹ ግንዛቤ በመስጠት ህዝቡም አንኳር የሚባሉ ነጥቦችን በተለይም የህዝብ አደረጃጀት ከባዴን ጀምሮ የሚመጣውን መንግስት እንዲሁም አማራ ጠሉ ብልጽግና በራሱ ለአሰራር በሚመቸው መንገድ ይመርጥ ስለነበር እኛ እድሉን ሰጣችሁን የሚሆነን የምናምንበትን የራሳችን መሪዎች በእናንተ በልጆቻችን እንድንመርጥ ሐሳባችን በነጻነት እንድንገልጽ ስላደረጋችሁን ከምንም በላይ ለአማራ ፋኖ ብሔራዊ ኃይል ለድርጅታችሁና ለእናንተ ክብርና ምስጋና ይገባል። በርቱ። አማራ ማለት ለዚች ውድ ሀገር ዋልታና ማገር ነው። አንድነታችሁን ላገዛዙ የውድቀት ምዕራፍ ነው በማለት ከማህበረሰቡ አንኳር ነጥቦች ተነስተዋል። በመጨረሻም ከ4 ሰዓት በላይ በወሰደው የህዝብ መድረክ የአማራ ፋኖ ብሔራዊ ኃይል አሁን ላይ ኃይሉን በደንብ አዘምኖ ወደፊት በመገስገስ ላይ ስላለ በተለይም ማህበረሰቡ ራሱን ማደራጀት አለበት። ያ ማለት ህዝብ ማለት ፋኖ ነው፣ ፋኖ ማለት ደግሞ ህዝብ ነው ሲል ስለዚህ ከትግሉ ጎን ለጎን የማህበረሰብ አደረጃጀት መፍጠር ለህብረተሰቡ ወቅቱን ያማከለ ነው። ስለዚህም በዚህ የቀበሌ መዋቅር አደረጃጀት በመፍጠርና የተመረጡት አመራሮችን ለማህበረሰቡ በታማኝና በሐቀኝነት ለመስራት የሙስሊምና የኦርቶዶክስ አባቶች ቃለ መሐላ በመፈጸም አደረጃጀት ተሰርቷል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የአጼ ዘርዓ ያዕቆብ 1ኛ ኮር ህዝብ ግንኙነት ኃላፊ አማረ ታዘዘ ነው።
ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም። በወቅታዊ ጉዳይ ላይ ከትብብር ለኢትዮጵያ አንድነት የተሰጠ መግለጫ። ዲሞክራሲያዊ ምርጫ ዲሞክራሲያዊ ስርዓት በሰፈነባቸው ሀገራት ስልጣን በህዝብ ድምጽ የሚሸጋገርበት ብቸኛው መንገድ ነው። ኢትዮጵያ ሀገራችን ባለፉት 30 ዓመታት 6 ዙር ምርጫዎችን ያካሄደች ቢሆንም በምርጫ የተለወጠ ስርዓት ሳይኖር 30 ረጅም ዓመታትና 6 ከፍተኛ የሀገር ሀብት በከንቱ የፈሰሰባቸው የይስሙላ ምርጫዎች አካሄዳለች። በያዝነው 2018 ዓ.ም በህገ መንግስቱ በተደነገገው መሰረት ሀገራችን 7ኛ ዙር አገር አቀፍና ክልላዊ ምርጫዎች እንድታካሄድ የሚጠበቅ ሲሆን ምርጫና ምርጫ ነክ ጉዳዮች በባለቤትነት የሚመራውና የመንግስት አካል የሆነው የኢትዮጵያ ብሔራዊ ምርጫ ቦርድም በያዝነው ዓመት ግንቦት ወር ምርጫ ለማካሄድ ረቂቅ የምርጫ የጊዜ ሰሌዳ አዘጋጅቶ ለፖለቲካ ፓርቲዎችና ለሲቪክ ማህበረሰቡ ማቅረቡ ይታወሳል። መስከረም 10 ቀን 2018 ዓ.ም በጋራ ለመስራት ቅንጅት የመሰረትን 5 የፖለቲካ ፓርቲዎች በሰላማዊ መንገድ ታግለን በነጻና ፍትሃዊ ምርጫ ተሳትፈን በማሸነፍ የመንግስት ስልጣን በመያዝ የምንወዳት ሀገራችን ኢትዮጵያን ከገባችበት መስቀልቅል ለማውጣት የምንታገል እንደመሆናችን ምርጫ የዓለማችን ማስፈጸሚያ ብቸኛ መሳሪያ ነው። በዚሁ መሰረት ቦርዱ ያዘጋጀውን በቦርዱ እቅድ መሰረት በቅርቡ እንዲጀመር የሚጠበቀውን የምርጫ ሂደት እንደ ከፍተኛ ባለድርሻ አካል በቅርበት እየተከታተልን እንገኛለን። በየትኛውም ሀገር ምርጫ ሲካሄድ ብዙ ያልሆኑ ነገር ግን ለምርጫው ስኬታማነት ቁልፍ ሚና የሚጫወቱ እጅግ መሰረታዊ የሆኑ ቅድመ ሁኔታዎችን ሊሟሉ እንደሚገባሙን ነው። እነሱም ምርጫ በሚካሄድበት ሀገርና አካባቢ ምርጫን በነጻነት ማከናወን የሚያስችል የተረጋጋ ሰላምና ጸጥታ መኖር ግንባር ቀደም ተጠቃሽ ነው። የምርጫውን ታማኒነት ለማረጋገጥ ነጻ የምርጫ እንቅስቃሴ ዘገባና የምርጫ ሂደት መታዘብ መሰረታዊ ነጥቦች ሲሆኑ የእነዚህ አለመሟላት የምርጫው ሂደት ላይ ከፍተኛ ጥያቄ በማስነሳት ምርጫውንና የምርጫውን ውጤት ወዳልተፈለገ አቅጣጫ እንደሚመሩ በዓለማችን የተለያዩ ሀገራት የታየ ነው። ሀገራችን ኢትዮጵያ ልታካሄድ የምትዘጋጀው ምርጫ ከዚህ የተለየ አይደለም። ለምርጫ ክንውን መሰረታዊ ተብለው ከሚጠቀሱት ግንባር ቀደም ጉዳዮች ውስጥ ሀገራችን ሰላምና ጸጥታ የተረጋጋ አለመሆኑና ሀገራችን ለተከታታይ ዓመታት በእርስ በርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከት ነው። በትግራይ ክልል ከፌዴራል መንግስት ጋር የተገባበት ፍጥጫ፣ በትግራይና አፋር ክልል አዋሳኝ አካባቢዎች ያረገዘው የግጭት ደመና፣ በሶማሌና በአፋር ክልል አዋሳኝ አካባቢዎች በተደጋጋሚ ጊዜያት የሚመላለሰው ግጭት፣ በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች ያሉ ውጥረቶች፣ በቤንሻንጉል ጉሙዝ ክልል ያለው ተደጋጋሚ እልቂትና መፈናቀል፣ ከቅርብ ጊዜያት ወዲህ በጉራጌ ዞን እያጋጠመ ያለው የጸጥታ ችግሮች፣ በአማራ ክልል ከ2 ዓመት በላይ የዘለቀው የእርስ በርስ ጦርነት፣ በኦሮሚያ ክልል ከ5 ዓመታት በላይ የቀጠለው የእርስ በርስ ጦርነትና ተደጋጋሚ የዜጎች እገታ በእነዚህ አካባቢዎች ምርጫ ማካሄድ የማይቻልበት ሁኔታን ፈጥረዋል። በሌሎቹ የጦርነትና የጥይት ድምጽ የማይሰማባቸው የሀገራችን አካባቢዎችም ቢሆን የሰፈነው መንፈስ ጦርነት እየተካሄደ ከሚገኝባቸው አካባቢዎች የተለየ እንዳልሆነ በየቀኑ የሚደርሱ የቀን ተቀን መረጃዎች ማሳያ ናቸው። እኛ የቅንጅቱ አባል ፓርቲዎች በሀገራችን በተለያዩ አካባቢዎች እየተካሄደ ላሉ ጦርነቶች ሰላማዊ የፖለቲካ መፍትሄ ሊበጅላቸው ይገባል ብለን በተጋጋሚ ያሳሰብን ቢሆንም ለጥሪያችን ተገቢው ትኩረት ተችሮ ምላሽ ባለመሰጠቱ ሀገር ዛሬም ከዳር እስከ ዳር በጦርነት ውስጥ ትገኛለች። ጠቅላይ ሚኒስትር በጎንደር ከተማ በቅርቡ ባደረጉት ጉብኝት ከጎንደር እስከ ጎርጎራ ያለ አጃቢ መንቀሳቀስ አለመቻሉን መግለጻቸው የሀገርን ነባራዊ ሁኔታ በግልጽ የሚያሳይ ሲሆን ለዚህ የሀገሪቱን ከፍተኛ የስልጣን መንበር ከጨበጡ ሰው የላቀ ሌላ ተጨማሪ ምስክር አይሻም። በሌላ በኩል በኦሮሚያ ክልል ውስጥ በቅርቡ እየተካሄደ ባለው የዘር ማጥፋት ዘመቻ በውስን ወራት ውስጥ ብቻ በመቶዎች የሚቆጠሩ ሰዎች በአሰቃቂ ሁኔታ መገደላቸውና ጨፍጨፋቸውን ለማድበስበስ የተካሄደበት ርቀት በቂ ማሳያ ነው። አገር እንዲህ ባለ ሁኔታ ውስጥ በምትገኝበት ከአሁኑ ወቅት ምርጫ ማካሄድ እንደ ከዚህ ቀደሞቹ የይስሙላ ቢሆን የማይቻል መሆኑ ከማንም የተሰወረ አይደለም። ሌላው ጉልህ ማሳያ የሹፌሮች እገታና ግድያ ነው። የእርስ በርስ ጦርነት እንዳለ ሆኖ በጋዜጠኞች ላይ በተለያዩ ጊዜያት የሚደርሰው ዛቻ፣ እስራትና አስገድዶ መሰወር ለምርጫው በነጻነት ሽፋን ሊሰጡ በሚገባቸው የመገናኛ ብዙሃን ላይ የፍርሃትን ደመና እንዲያጠላና በዚህም ምክንያት ከእይታ ውጭ በጓዳ የሚከናወን ምርጫ ሊሆን መቻሉ ጥርጥር የለውም። የእኛን ጨምሮ የተለያዩ የተቃዋሚ ፖለቲካ ፓርቲ አባላት ፍትህ ለተነፍጓቸው በገፍ በየእስር ቤቱ ታጉሮ መገኘቱ ምርጫን ለማካሄድ ያለው እድል ጥያቄ ውስጥ የሚከት ሆኗል። ቀደም ሲል እንደገለጽ ነው እንደ ፖለቲካ ፓርቲ ወደ ስልጣን መንበር የሚያደርሰን ብቸኛው መንገድ ምርጫ መሆኑ በጽኑ የምናምን ቢሆንም አገር የገባችበትን የእርስ በርስ ጦርነት በሰላም መንገድ መፍታት ባለመፈለግ የፖለቲካ ፓርቲ አመራሮችን በጅምላ በማሰር እና ጋዜጠኞችና የማህበረሰብ አንቂዎችን በየእስር ቤት በማጎር መንግስት ለምርጫው አስቸኳይ ሁኔታዎችን
አስቻይ ሁኔታዎችን እንዳይኖሩ በማድረግ ብቻውን ሩጦ ክር በመበጠስና 99.9 በመቶ ድምጽ አገኘው በማለት ለቀጣዩ 5 ዓመታት ህዝቡ ድምጹን ሰጥቶኛል በሚል ሽፋን የስልጣን መደላድሉን እያበጀ መሆኑን መሬት ላይ ካለው አካሄድ መረዳት ይቻላል። በዚህ መልኩ ገዢው ፓርቲ የራሱን የስልጣን ቆይታ ሲያመቻች፣ በሌላ በኩል የኛ የተቃዋሚ የፖለቲካ ፓርቲዎች በዲሞክራሲያዊ ምርጫ ወደ ስልጣን መምጣትን እየገደበ መሆኑንና የተቃዋሚ የፖለቲካ ፓርቲዎችን ተሳትፎ በአጃቢነት ብቻ በመወሰን የገዢው ፓርቲ በምርጫ ማሸነፍ ህጋዊ ለማድረግ እየተሰራ መሆኑን በዚህ የሚታለል የቀነጨረ አእምሮ ያለው ስብስብ እንዳልሆነም ግልጽ ማድረግ እንወዳለን። ከዚህ በመነሳት የምርጫ የጊዜ ሰሌዳው በብሔራዊ ምርጫ ቦርድ ለህዝብ ይፋ ከመደረጉ አስቀድሞ ወይም ደግሞ እስከ ህዳር ወር መጨረሻ ሳምንት ድረስ ከሁለት በቀደመው መንግስት የሚከተሉትን ተግባራዊ በማድረግ ለምርጫው ምቹ መደላደል እንዲፈጠር ጥብቅ መልእክት እያስተላለፍን በተጠቀሰው የጊዜ ሰሌዳ መንግስት እነዚህን ተግባራት ሊፈጽም ካልቻለ ጉዳዩን በመመርመር በቀጣይ የምንወስደውን እርምጃ ለህዝባችን ይፋ የምናደርግ መሆናችን ገልጻለን። በዚህ መሰረት አንደኛ በሀገራችን እየተካሄደ ያለው የእርስ በርስ ጦርነት በአስቸኳይ እንዲቆም፣ ለዚህም የምርጫ ጊዜ ሰሌዳ ወደ ተግባር ከመሸጋገሩ ቀደም ብሎ በተግባር የተረጋገጠ እርምጃ በመውሰድ ለምርጫ አመች ሁኔታ መፍጠሩን መንግስት ግልጽ እንዲያደርግ፣ ተዋጊ ኃይሎችም ይህንኑ እንዲያረጋግጡና ህዝብም ይህንኑ እንዲመሰክር አበክረን እናሳስባለን። ሁለተኛ በየእስር ቤቱ ያለ ፍርድ ታጉረው የሚገኙና የፍርድ ሂደታቸው ሆን ተብሎ እየተራዘመ ያለው የፖለቲካ እስረኞችና እንዲፈቱና በምርጫ ሂደቱ በነጻነት እንዲሳተፉ እንጠይቃለን። ሶስተኛ በየእስር ቤቱ ታጉረው የሚገኙ የመገናኛ ብዙሃን ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱና በነጻነት እንዲዘግቡ ብሎም ህዝብ ግብር እየከፈለ ያቋቋማቸው በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን ከስርዓት አገልጋይነትና ግለሰብ አወዳሽነት ወጥተው የተቃዋሚውንም ድምጽ እንዲያሰሙ ለምርጫም ተገቢውን ሽፋን እንዲሰጡ እንዲያደርግ በጥብቅ እናሳስባለን። ፈጣሪ አገራችን ኢትዮጵያን ህዝቧን ይጠብቅ። ትብብር ለኢትዮጵያ አንድነት ፓርቲ። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ